ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ቅዳሜ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለፈጣን መረጃ ቮያን ይምረጡ። አቶ ጀዋር መሐመድ የሞይቦን በቀለን የግድያ ሙከራ ሪፖርት ማዘግየታቸውን ገለጹ። በነቀምቴ ስለተገደሉ ወጣቶችም አሳዛኝ መረጃ ይፋ አደረጉ። ፖለቲከኛና አክቲቪስት ጀዋር መሐመድ በይፋዊ ማህበራዊ ትስስር ገጻቸው ላይ ባሰፈሯቸው ተከታታይ መረጃዎች ዛሬ ይፋ ይደረጋል ተብሎ ሲጠበቅ የነበረው የሞይቦን በቀለ የግድያ ምርመራ ሪፖርት መዘግየቱን አሳውቀዋል። በተጨማሪም ከዓመታት በፊት በነቀምቴ ከተማ ተፈጽሟል ስለተባለ አሰቃቂ የህቡ ግድያ የአይን እማኝ መረጃን ይፋ አድርገዋል። አቶ ጀዋር ዛሬ ይፋ አድርገዋል ብለው ቃል ገብተው የነበረውን የሞይቦን በቀለን ግድያ ሪፖርት ለጊዜው እንዳዘገዩት ገልጸዋል። ለዚህም በምክንያትነት ያቀረቡት በግድያው ውስጥ ስሙ የተጠቀሰና ሲፈለግ የነበረ አንድ ግለሰብ ዛሬ ራሱ አግኝቷቸው በማነጋገሩ ነው። የምርመራቸውን ፍትሃዊነት ወይም ፌርነስ ለመጠበቅ ሲባል ከዚህ ግለሰብ የተገኘውን አዲስ መረጃና ምስክርነት ቀደም ሲል በእጃቸው ከነበረው መረጃ ጋር ማመሳከርና ማመዛዘን ስላስፈለገም ሪፖርቱ ለዛሬ ሳይወጣ መቅረቱን አብራርተዋል። በሌላ ጽሁፋቸው አቶ ጀዋር ከ5 ዓመታት በፊት በነቀምቴ ከተማ በሚገኘው የኩምሳ ሞሮዳ ቤተመንግስት አስረው ስለነበሩና ያለምንም ፍርድ ስለተረሸኑ 6 የኦሮሞ ወጣቶች አንድ የአይን እማኝ ያቀርበውን አሳዛኝ መረጃ አጋርተዋል። የአይን እማኝ በወቅቱ በዚሁ እስር ቤት ውስጥ ለ9 ወራት ታስሮ ከባድ ስቃይ ካሳለፈ በኋላ 75,000 ብር ከፍሎ መለቀቁን ገልጿል። እማኙ እንደሚለው እስረኞቹ የኦሮሞ ተወላጆች በመሆናቸው ብቻ ያለምንም ጥፋት የተገደሉ ሲሆን ቤተሰቦቻቸው እስካሁን ድረስ ልጆቻቸው በህይወት ያሉ እየመሰላቸው ቢጠይቋቸው በወቅቱ በነበራቸው ፍርሃት ምክንያት እውነታውን መናገር ሳይችሉ ቀርተዋል። ቤተሰቦች ከዚህ በኋላ ተስፋ ቆርጠው ሀዘናቸውን እንዲያወጡ ወይም እንዲቀመጡ መልእክት አስተላልፏል። በወቅቱ ከእስር ቤቱ በሌሊት ተጠርተው ከተወሰዱትና ዲዴሳ ተወስደው ከተረሸኑት 6 ወጣቶች መካከል የተወሰኑት ማንነት ተለይቷል። ደሚሶ ሞሲሳ ከምስራቅ ወለጋ ጊዳ አያና ኤባ ከምዕራብ ወለጋ ነጆም ፍሮምሳ ተስፋዬ ከምዕራብ ወለጋ ገንጂ በላይ ጸጋዬ ከምስራቅ ወለጋ ነቀምቴ ባኬ ጅማ 6 ላቲ ዘላለም ከምስራቅ ወለጋ ጊዳ ሃንጋርኩቴ በግድያው የተጠረጠሩት ግለሰቦች ወቅታዊ ሁኔታ መረጃው አክሎም በዚህ ግድያ ቀጥተኛ ተሳትፎ ነበራቸው የተባሉ 2 የመንግስት የጸጥታ ኃላፊዎችን በስም ጠቅሷል። አንደኛው ሳጅን ጠገኔ የተባለ ሲሆን ሌሊት 3 ሰዓት ገደማ ወጥቶ ሌሊት 3 ሰዓት ገደማ ወጥቶ የነዚህን አንደኛው ሳጅን ጠገኔ የተባለ ሲሆን ሌሊት 3 ሰዓት ገደማ ወጥቶ የነዚህን 6 ወጣቶች ስም በመጥራት ወስዶ ያስረሸነ ግለሰብ ነው። ሁለተኛውና ዋነኛው ተጠርጣሪ ደግሞ ኮማንደር ግርማ አብዲሳ ነው። የኮማንደር ቀደም ሲል በቪኦኤ ራዲዮ ቀርቦም ራጉኤል ኃይሉን ጨምሮ 5 ወጣቶችን መግደሉን በግልጽ የተናገረ መሆኑ ተጠቅሷል። አቶ ጀዋር ባጋሩት መረጃ መሰረት የኮማንደር በአሁኑ ወቅት ስራውን ለቆ በቡኖ በደሌ ዞን በደሌ ከተማ ውስጥ ለባለቤቱ ትልቅ የልብስ መሸጫ ሱቅ ከፍቶ እንዲሁም የበግ ንግድ ያካሄደ የድሎት ኑሮ እየኖረ እንደሚገኝ ተጋልጧል። የንጹሃን እንደሚያፈሰሱ አካላት ተጠያቂነት በሌለበት ሁኔታ የድሎት ኑሮ መኖራቸው ታሪካዊና ህጋዊ ተጠያቂነትን እንደሚሻ ጽሁፉ በአጽንኦት አስገንዝቧል። የሚኒሶታ አየር በከፍተኛ ጉጉትና በበዓል ድባብ ተሞልቷል። የኢትዮጵያን የስፖርትና የባህል ፌስቲቫል ድምቀትን ተከትሎ ሌላ ታላቅ ክንውን ከፊታችን ይጠብቀናል። የብዙሃን ልብ በጣም ዜማው አሸንፎ ይገዛው በተለይም በትዝታ ስራዎቹ ወደር የማይገኝለት ተወዳጁ ድምፃዊ ኤፍሬም ታምሩ በዚህ ደማቅ ፌስቲቫል ዋና የሙዚቃ ኮንሰርት ላይ መድረኩን በልዩ ግርማ ሊቆጣጠረው መሆኑ ታውቋል። ኤፍሬም ታምሩ መድረክ ላይ ሲወጣ ዝም ብሎ አዚሙ አይወርድም። ይልቁንም አድማጮችን በአስማታዊ ድምፁ ታቅፎ ወደ ጥልቅ የትዝታ ማዕበል ይወስዳቸዋል። በሄደበት የዓለም ጥግ ሁሉ ነፍስን በሚያረሰርሱና አንጀትን በሚያርሱ ዜማዎቹ አድናቂዎቹን አስደስቶና
አዝናንቶ መሸኘቱ የዚህ አንጋፋ አርቲስት የተለመደ ልዩ መለያው ነው። ይህ አስደሳች የምሽት ድግስ የበለጠ የሚያጓጓው ደግሞ ኤፍሬም ብቻውን መድረኩን የማይረከብ በመሆኑ ነው። የኮንሰርቱ አዘጋጆች ለቮያ ቲቪ በሰጡት መረጃ መሰረት አርብ ጁላይ 3 ቀን ምሽት ኤፍሬም ታምሩ ከተወዳጁና ድንቅ የሙዚቃ ሰው ብዙአየሁ ደምሴ ጋር በመጣመር ይህንን የማይረሳ የሙዚቃ ኮንሰርት ለታዳሚ ያቀርባሉ። እንግዲህ ሚኔሶታ ይህንን ታሪካዊና ነፍስን የሚያረካና ትዝታን ቀስቃሽ የሆነ የሙዚቃ ድግስ በክብር ለማስተናገድ በዝግጅት ላይ ትገኛለች። የነዚህ የሁለት ከዋክብት ጥምረት በሚኔሶታ ሰማይ ስር ምን አይነት ደማቅ የፍቅር ምሽት እንደሚፈጥር ማሰብ በራሱ የሙዚቃ አፍቃሪያን ልብ በሐሴት እየሞላ ይገኛል። የዓለም አቀፉ የገንዘብ ድርጅትና የግል አበዳሪዎች ግምገማ መለየት ኢትዮጵያን የዕዳ ሽግሽግ እያጓተተ መሆኑ ተገለጸ። ኢትዮጵያ መንግስት በጂ20 በጋራ ማዕቀፍ ስር የውጭ ዕዳዋን ለማሸጋሸግ እያደረገ ያለው ጥረት በዓለም አቀፍ የገንዘብ ድርጅትና በግል አበዳሪዎች መካከል ባለው የኢኮኖሚ ግምገማ ልዩነት ምክንያት ከፍተኛ ፈተና እንደገጠመው ተገልጿል። በተለይም የዩሮ ቦንድ እና የንግድ አበዳሪዎች እያሳዩት ያለው እልህ አስጨራሽ አቋም የሀገሪቱን አጣብቂኝ ውስጥ እንደከተታት የዘርፉ ባለሙያዎችና የመንግስት ከፍተኛ አማካሪዎች አስጠንቅቀዋል። የገንዘብ ሚኒስቴር ከፍተኛ አማካሪ አስተዋየ ወልደ ሚካኤል እንዳብራሩት ኢትዮጵያ ከኦፊሻላዊ አበዳሪዎች ኮሚቴ ጋር በመግባቢያ ሰነድ ታስራ ፈጣን የሁለትዮሽ ስምምነቶችን እንድታደርግ ጫና ሲደረግላት አበዳሪዎችን በተመሳሳይ የጊዜ ገደብ የሚያስገድድ አሰራር አለመኖሩ ትልቅ የዲዛይን ጉድለት ነው። በዚህም ምክንያት ከአበዳሪ ሀገራት የሚሰጠው ምላሽ መዘግየት ኢትዮጵያ ያልተከፈሉ ዕዳዎቿ እንዲከማቹባት እያደረገ ነው። አማካሪው አክለውም የመዘግየት ኢትዮጵያ ወደፊት የሁለት ዓመት ዕዳን በአንድ የፊዚካል ዓመት ውስጥ እንድትከፍል ሊያስገድዳት እንደሚችልም ይህም በሀገሪቱ የውጭ ምንዛሪና በጀት ላይ ከባድ ጫና እንደሚፈጥር አሳስበዋል። የፓሪስ ክለብ አባላት የሆኑት እንደ ፈረንሳይና ቻይና ያሉ ሀገራት የኢትዮጵያን ዕዳ ለማሸጋሸግ ፈቃደኝነት ቢያሳዩም በ2014 ዓ.ም የተሸጠውን የ1 ቢሊዮን ዶላር ዩሮ ቦንድ የገዙ የግል ባለሀብቶች ግን ጉዳዩን ወደ ፍርድ ቤት ለመውሰድ ዛቻ እስከማሰማት ደርሰዋል። በለንደን የሚኖሩት የፋይናንስ ባለሙያ ዶክተር አብዱልመናን መሐመድ በበኩላቸው በድርድሩ ላይ ያለውን መሰረታዊ ቅራኔን አጋልጠዋል። እንደ ባለሙያው ማብራሪያ የኢትዮጵያ መንግስት ባለስልጣናት በአደባባይ የፖለቲካ ፍጆታ የኢትዮጵያ ዕዳ አስተማማኝ ደረጃ ላይ ደርሷል እያሉ ቢናገሩም በድርድር ጠረጴዛ ላይ ግን ዕዳው እጅግ ከባድና መክፈል የማይቻል ነው የሚል ተቃራኒ አቋም ያቀርባሉ። የደረብ ትርክት የግል አበዳሪዎች ኢትዮጵያ ዕዳዋን መክፈል ትችላለች ወደሚል ድምዳሜ እንዲደርሱና የዕዳ ስረዛውን እንዳይቀበሉ እያደረጋቸው ይገኛል። ሌላው የድርድሩ ዋነኛ ማነቆ የእኩል አያያዝ መርህ ነው። የንግድ አበዳሪዎች የኢትዮጵያን ብድር የሰጡት በንግድ ትርፋማነት ስሌት በመሆኑ በጂኦፖለቲካዊና ፖለቲካዊ ምክንያቶች ብድር ከሰጡ ሌሎች የሁለትዮሽ አበዳሪዎች ጋር እኩል የዕዳ ቅነሳ አንቀበልም የሚል ጥብቅ አቋም ይዘዋል። የዓለም አቀፉ የገንዘብ ድርጅት IMF እና አበዳሪው ኮሚቴ የግል አበዳሪዎችን አስቀድመው ወደ ድርድር ሳያመጡ ኢትዮጵያ በራሷ ይህንን የጠነከረ ልዩነት እንድታስታርቅ መተዋቸው ተገቢ ያለመሆኑን የገንዘብ ሚኒስቴር አማካሪ ወቅሰዋል። ምንም እንኳን የዓለም አቀፉ የገንዘብ ድርጅት IMF በቅርቡ 468 ሚሊዮን ዶላር ብድር ለመልቀቅ በሰራተኞች ደረጃ ስምምነት ላይ ቢደርስም ይህ ያልተፈታው የንግድ አበዳሪዎቹ ውዝግብ ወደፊት የፈንዱን ቀጣይ የፋይናንስ ውሳኔዎች ሊያስተጓጉል እንደሚችል ባለሙያዎች በስጋት ጠቁመዋል። የአሜሪካ ኮንግረስ አባል ብራድ ሸርማን በህወሓት አመራሮች ላይ የተጣለውን የቪዛ እገዳ ተቹ። የአሜሪካው ኮንግረስ አባል ብሬት ሸርማን የትራምፕ አስተዳደር በህወሓት አመራሮች ላይ የጣለውን የቪዛ እገዳ አሳዛኝ ሲሉ በመተቸት በኢትዮጵያ ዘላቂ ሰላም ለማምጣት በግጭት ከሚሳተፉ አካላት ሁሉም አካላት ጋር ውይይት ማድረግ እንደሚያስፈልግ አሳስበዋል። በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኮንግረስማን ሸርማን እንዳሉት የትራምፕ አስተዳደር በህወሓት አመራሮች ላይ የቪዛ እገዳ ለመጣል የወሰነው ውሳኔ አሳዛኝ ነው ብለዋል። በኢትዮጵያ እውነተኛ ሰላም ፈላጊ የሆኑ አካላት እርቅና ሰላም ለማምጣት በግጭት ውስጥ ካሉ ሁሉም ወገኖች ጋር አብረው ሊሰሩ ይገባል ሲሉም ገልጸዋል። በኢትዮጵያ ጉዳዮች ላይ በተደጋጋሚ አስተያየት በመስጠት የሚታወቁት የካሊፎርኒያው ዲሞክራት ብራድ ሸርማን ይህን ያሉት የትራምፕ አስተዳደር በኢትዮጵያ ሰላምና መረጋጋት በማደፍረስ ተጠያቂ ናቸው ባላቸው የተወሰኑ የህወሓት አመራሮች ላይ የቪዛ እገዳ መጣሉን ተከትሎ ነው። የኮንግረስ አባላቱ ትችት የአስተዳደሩን ውሳኔ በአደባባይ በመቃወም ከተሰሙት የመጀመሪያዎቹ የአሜሪካ ኮንግረስ አባላት አስተያየቶቹም
አንዱ ሆኗል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጁን 18 2026 ይፋ እንዳደረጉት ይህ የቪዛ እገዳ የሰላም ስምምነቱን በማደናቀፍ ተጠያቂ በሆኑ አክራሪ የህወሓት አመራሮችና የቅርብ ቤተሰብ አባሎቻቸው ላይ ያነጣጠረ ነው። የአሜሪካ ባለስልጣናት ይህ እርምጃ የፕሪቶሪያውን የሰላም ስምምነት ትግበራ ለመደገፍ ጠያቂነትን ለማስፈንና በሰሜን ኢትዮጵያ ዳግም ግጭት ሊቀሰቀሱ ይችላሉ የሚሉ ድርጊቶችን ለማስቆም ያለመ መሆኑን ገልጿል። ይህ የአሜሪካ ውሳኔ የተለያየ ምላሽ እያስተናገደ ይገኛል። ጁን 24 የትግራይ ዲፕሎማሲያዊ የጥብቅና ምክር ቤት አውሮፓ እርምጃውን አንድ ወገን ብቻ የነጠለ መሆኑን በመግለጽ አሜሪካ ውሳኔዋን እንድትመረምርና እንድትሰርዝ ጠይቋል። ምክር ቤቱ ለውጭ ጉዳይ ሚኒስትር ማርክ ሩቢዮ በጻፈው ደብዳቤ ዋሽንግተን ተጠያቂነትን በግጭቱ ውስጥ በተሳተፉ ሁሉም አካላት ላይ በእኩልነት እንድታሰፍን አሳስቧል። በሌላ በኩል ውሳኔውን ወዲያውኑ ውድቅ ያደረገው ህወሓት ፌዴራል መንግስቱ የፕሪቶሪያውን ስምምነት ሙሉ በሙሉ አለመተግበሩን አሜሪካ ችላ ብላለች ሲል ከሷል። ፓርቲው በመግለጫው ከመከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ አለማስወጣትና ተፈናቃዮችን አለመመለሱን እንደ ትልቅ ማሳያ ጠቅሶ በቅርቡ ያሳለፋቸው የፖለቲካ ውሳኔዎች ሰላምን ለማደናቀፍ ሳይሆን በክልሉ ህገ መንግስታዊ ስርዓት ለመጠበቅ ያለ መሆናቸውን በመግለጽም ተከራክሯል። የአፍሪካ ሀገራት ከዶላር ጥገኝነት ለመላቀቅ የራሳቸውን የክፍያ ስርዓት ወይም ፓፕስ አጠቃቀም እያሳደጉ መሆኑ ተገለጸ። አፍሪካውያን ሀገራት እርስ በርስ ለሚያደርጉት የንግድ ልውውጥ በውጭ ምንዛሬ በተለይም በዶላርና ዩሮ ላይ ያላቸውን ጥገኝነት ለመቀነስ የፓን አፍሪካ የክፍያና ማቋቋሚያ ስርዓትን አጠቃቀም በከፍተኛ ፍጥነት እያሳደጉ መሆኑን የአፍሪካ ኤክስፖርት ኢምፖርት ባንክ የ2026 ሪፖርት አጋለጠ። ይህ የክፍያ ስርዓት ሀገራቱ በራሳቸው የሀገር ውስጥ ገንዘብ ቀጥታ ግብይት እንዲፈጽሙ በማስቻል የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የቀነሰ መሆኑ ተጠቁሟል። ባንኩ ይህንን የዲጂታል ክፍያ መሰረተ ልማት ማስፋፋት አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ያለው አሁን ላይ በዓለም አቀፍ ደረጃ እየታየ ያለውን የጂኦፖለቲካዊ ውጥረትና የንግድ ጥበቃ ፖሊሲዎችን ታሳቢ በማድረግ ነው። በተለይም በአዲሱ የአሜሪካ አስተዳደር የንግድ ፖሊሲ ላይ የታየውን ለውጥ ተከትሎ በ57 የአፍሪካ ሀገራት ላይ የታሪፍ ጭማሪ በሌሴቶ ላይ እስከ 50 በመቶ የደረሰ መጣሉ እንደ ኢትዮጵያ ባሉ ሀገራት የጨርቃ ጨርቅ ኤክስፖርት ገበያ ላይ ከፍተኛ ጫና እያንዣበበ መሆኑን ሪፖርቱ አትቷል። የአጓ ተጠቃሚ ሀገራትም ቢሆኑ ከተጨማሪው የ10 በመቶ ታሪፍ ጫና ማምለጥ አልቻሉም። ከዚህም በተጨማሪ በቀይ ባህር አካባቢ ያለው አለመረጋጋት አፍሪካ የራሷን የውስጥ ንግድ ትስስር እንድታጠናክር አስገዳጅ ሁኔታ ፈጥሯል። ምንም እንኳን የአፍሪካ አጠቃላይ የዓለም አቀፍ ንግድ ድርሻ አሁንም ዝቅተኛ ወይም 3.1 በመቶ ቢሆንም በ2005 የአፍሪካ የውስጥ እርስ በርስ ንግድ በ5.47 በመቶ በማደግ ወደ 213.8 ቢሊዮን ዶላር ከፍ ማለቱ ተመዝግቧል። ለዚህ እድገት ኢትዮጵያ፣ ዩጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዛምቢያ እና ደቡብ አፍሪካ ግንባር ቀደም ሚና ተጫውተዋል። ሪፖርቱ አክለውም የአፍሪካ ሀገራት አሁን ላይ ከገጠማቸው የታሪፍ ጫና፣ የውጭ ምንዛሬ እጥረትና የውጭ ተጽዕኖ ለማምለጥ ንግዳቸውን ይበልጥ ወደ ብሪክስ ሀገራት ማለትም ወደ ቻይና፣ ህንድ፣ ብራዚል እና የተባበሩት አረብ ኤምሬቶች በማዞር አማራጭ ገበያዎችን መፍጠር እንዳለባቸው አጥብቆ መክሯል። የኤርባስ አዲስ ሪፖርት የኢትዮጵያ አየር መንገድ በአፍሪካ ገበያ ተቀናቃኞቹ እየበለጠ መምጣቱን አረጋገጠም። የአውሮፓው ግዙፍ የአቪዬሽን ተቋም ኤርባስ በቅርቡ ባወጣው የትንታኔ ሪፖርት የኢትዮጵያ አየር መንገድ አፍሪካን ከለንደንና ዱባይ ከመሳሰሉ ከተሞች ጋር በሚያገናኙ መስመሮች ላይ የመካከለኛው ምስራቅና የቀጠናው ተቀናቃኝ አየር መንገዶችን በመብለጥ የገበያ ድርሻውን በከፍተኛ ሁኔታ እያሳደገ መምጣቱን አስታውቋል። በሪፖርቱ መሰረት አየር መንገዱ ከዚምባብዌ ሐራሬ ወደ ለንደን ጋትዊክ የጀመረው ቀጥታ በረራ እጅግ ስኬታማ በመሆኑ የኤምሬትስ አየር መንገድን በመብለጥ ቀዳሚው ተመራጭ መሆን ችሏል። በተመሳሳይ ከካሜሮን ዶዋላ ወደ ዱባይ በሚደረገው በረራ የሩዋንዳ አየር መንገድን በገበያ ድርሻ በልጧል። በሐረሬና በዱባይ መስመር ላይ ደግሞ የኢትዮጵያ አየር መንገድ ከፍተኛ የኢኮኖሚ ክላስ ተጓዦችን መሳብ የቻለ ሲሆን ኤምሬትስ በበኩሉ የቅንጦት ተጓዦችን ገበያ መቆጣጠሩን ሪፖርቱ አሳይቷል። ኤርባስ በአፍሪካ የአየር ትራንስፖርት ላይ ሰፊ ያልተነኩ የገበያ ክፍተቶች መኖራቸውን ጠቁሟል። ከነዚህም ውስጥ ናይጄሪያውያን ለትምህርትና ለንግድ በብዛት የሚጓዙባቸው የሌጎስ ካናዳና የሌጎስ ጓንጉጁ መስመሮች በዋናነት ይጠቀሳሉ። በሌላ በኩል በምስራቅና ምዕራብ አፍሪካ መካከል ያለውን ውስን አየር ትራንስፖርት ትስስር በዋናነት የተቆጣጠሩት መዳረሻቸውን አዲስ አበባና ናይሮቢ ያደረጉት በረራዎች ብቻ መሆናቸውን ሪፖርቱ አጋልጧል። በጭነት ካርጎ ዘርፍ ከብራሰልስ ወደ ጆሃንስበርግ የሚደረገው በረራ ለአየር መንገዱ ሌላኛው ትልቅ የገበያ ዕድል መሆኑን ተጠቅሷል። በተለይም የደቡብ አፍሪካ የግብርናና የስጋ ምርቶችን ወደ አውሮፓ ገበያ ለማቅረብ አየር መንገዱ ሰፊ ዕድል አለው ተብሏል።
የአውሮፓ ህብረት የህወሓትን የግዳጅ ምልመላና የፖለቲካ እርምጃዎች በጽኑ ኮነነ። በሰሜን ኢትዮጵያ አንጻራዊ ሰላም ሰፍኖ የታየው የተስፋ ብርሃን ከቅርብ ጊዜ ወዲህ በሚስተዋሉ የፖለቲካና የወታደራዊ ትኩሳቶች ዳግም እየደበዘዘ መምጣቱ ዓለም አቀፉ ማህበረሰብ ክፉኛ እያሳሰበ ይገኛል። በተለይም በኢትዮጵያ የአውሮፓ ህብረት ልዑክ ዛሬ ባወጣው መግለጫ ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት እየወሰዳቸው ያሉትን ተከታታይ እርምጃዎች የፕሪቶሪያውን የሰላም ስምምነት በግልጽ የጣሱ ናቸው ሲል በጽኑ ተችቷል። የህብረቱ ትችት በዋናነት ያነጣጠረው ፓርቲው እያካሄደ ባለው የተናጠል የግዳጅ ወታደራዊ ምልመላና አወዛጋቢ በሆነው የትግራይ ክልል ምክር ቤት ዳግም መቋቋም ላይ ነው። የትግራይን የፖለቲካ ትኩሳት ዳግም ያቀጣጠለው ክስተት የተጀመረው ባለፈው ሚያዝያ ወር መጀመሪያ ላይ ነበር። ህወሓት በጳጉሜ 2012 ዓ.ም በተካሄደውና ጦርነት እስከ መቀስቀስ ባደረሰው አወዛጋቢ ምርጫ የተመሰረተውን የክልሉ ምክር ቤት ወደ ስራ እንዲመለስ ውሳኔ አሳለፈ። ሁኔታውን ይበልጥ ያወሳሰበው ደግሞ ይህ ምክር ቤት ባደረገው የመጀመሪያ ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙ ነው። ይህ እርምጃ ጠቅላይ ሚኒስትር አብይ አህመድ ለሌተናል ጄኔራል ታደሰ ወረደ የሰጡትን የጊዜው አስተዳደር ፕሬዝዳንትነት የስልጣን ዘመን ውሳኔ በቀጥታ የሚጻረር በመሆኑ በክልሉ ሌላ አጥፊ ግጭት እንዳይቀሰቀስ የአውሮፓ ህብረትን በእጅጉ አስግቶታል። ከፖለቲካዊ ውሳኔዎቹ ባለፈ የአውሮፓ ህብረትን ትዕግስት የፈተነው ሌላኛው የህወሓት አደገኛ እርምጃ ወታደራዊ እንቅስቃሴው ነው። ልዑኩ በዛሬው መግለጫው እንዳብራራው ባለፉት ወራት በትግራይ ክልል በተናጠል ሲካሄድ የቆየው የግዳጅ ወታደራዊ ምልመላ የፕሪቶሪያውን ስምምነት ድንጋጌዎችን ያደ ተግባር ነው። ካለፈው መጋቢት ወር ጀምሮ ወጣቶችን በአፈሳ ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴ ሲካሄድ የቆየ ሲሆን ይህንኑ ተግባር ህጋዊ ለማድረግ በሚመስል መልኩም ግንቦት ወር ላይ አወዛጋቢ የሆነ የግዳጅ ወታደራዊ ምልመላ ህግ በክልሉ ምክር ቤት መጽደቁ የሰላሙን አየር ይበልጥ አደፍርሶታል። እነዚህ ተደራራቢ ቀውሶች ዳግም ወደ ለየለት ጦርነት እንዳያመሩ ሁሉም ወገኖች የፕሪቶሪያውን የግጭት ማቆም ስምምነት በተጨባጭ ተፈጻሚ ለማድረግ በአስቸኳይ ወደ ውይይት ጠረጴዛ ሊመለሱ እንደሚገባ የአውሮፓ ህብረት ጥብቅ ማሳሰቢያ አስተላልፏል። ለዚህም የቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ልዩ ልዑክ ኦሉሴጉን ኦባሳንጆ በቅርቡ ወደ መቀሌ በማቅናት ከዶክተር ደብረጽዮን ጋር ያደረጉትን የማሸማገል ጥረት ህብረቱ ደግፏል። በተመሳሳይ መልኩ የአሜሪካ መንግስትም በአዲስ አበባ ኤምባሲ በኩል ባወጣው መግለጫ የሰላም ሂደቱን የሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉና የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገብሩ በማስጠንቀቅ ዓለም አቀፉ ማህበረሰብ በጉዳዩ ላይ ያለውን የጋራና ጥብቅ አቋም አንጸባርቋል። በአበበ ቢቂላ ስታዲየም ዛሬ ሊካሄድ ፕሮግራም ተይዞለት የነበረው የአዳማ ከተማና የወላይታ ዲቻ የሊግ ጨዋታ በጣለው ከባድ ዝናብ ምክንያት ሜዳው በውሃ በመሙላቱ ሳይካሄድ ቀርቷል። የስታዲየሙ የመጫወቻ ሜዳ ከፍተኛ መጠን ያለው ውሃ በመቋጠሩ ምክንያት ጨዋታውን በተያዘለት ሰዓት ማስጀመር አልተቻለም። ችግሩን በአጭር ጊዜ ለመፍታትና ሜዳውን ለጨዋታ ዝግጁ ለማድረግ ውሃ የሚያስወግድ ማሽን እስኪመጣ ድረስ ጨዋታው ለተወሰኑ ደቂቃዎች ዘግቶ የነበረ ቢሆንም ጥረቱ ሊሳካ አልቻለም። የሜዳ ሁኔታ ተጫዋቾችን ለጉዳት ሊያጋልጥ የሚችልና መደበኛ የጨዋታ እንቅስቃሴን የሚከለክል ሆኖ በመገኘቱ ዛሬ ሊካሄድ የነበረው ይህ መርሃ ግብር ወደ ነገ ጠዋት 4 ሰዓት እንዲራዘም የጨዋታው አዘጋጆች ውሳኔ አስተላልፈዋል። ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ጣራልኝ ሲል ለፍርድ ቤት አቤቱታ ቀረበ። በኢቢኤስ ቴሌቪዥንና በስንቱ ተከታታይ ድራማ ፕሮዲውሰር በሆነው አብሪኮም መልቲሚዲያ መካከል በተነሳ ውዝግብ የተነሳ ጉዳይ በፍርድ ቤት እየታየ መሆኑ ይታወቃል። የክስ ሂደቱን ቀጥሎ ባለበት በዚህ ወቅት ኢቢኤስ ቴሌቪዥን ዘሀበሻን የክሱ አካል አድርጎታል። ለዚህም ደግሞ ምክንያቱ የክስ ሂደቱን አስመልክቶ ዘሀበሻ ያቀረበው ዘገባ ነው። ይህንን ክስ በተመለከተ የፌዴራል ፍርድ ቤት ልደታ ምድብ አንደኛ የንግድና ኢንቨስትመንት ችሎት ያሳለፈው ውሳኔ ከአንድ ወር በፊት መዘገባቸው ይታወሳል። ችሎቱ ግንቦት 4 ቀን 2018 በሰጠው ብይን የኢቢኤስ ቴሌቪዥን ከ33 ሚሊዮን ብር በላይ እንዲታገድ ማድረጉን ዘግበን ነበር። ይህ መረጃ ይፋ በመሆኑ ቴሌቪዥን ጣቢያው ደስተኛ ባለመሆኑ በክሱ ውስጥም የዘሀበሻን ስም ጠርቶ አቤቱታ ማቅረቡን ሰምተናል። ከመረጃ ምንጮቻችን እንደሰማኑና ከፍርድ ቤት መዝገብ እንደተመለከትነው የኢቢኤስ ክስ ዋነኛ ጭብጥ ዘሀበሻ ከየት መረጃው እንዳገኘ ይጣራልኝ የሚል ነው። ኢቢኤስ በክሱ ላይ ፍርድ ቤቱን
ከጠየቃቸው ነገሮች ውስጥ አንደኛው ይህን በተመለከተ የተሰራጨው መረጃ ከማህበራዊ ሚዲያ እንዲጠፋ የሚል ነው። ይህንንም የኢንፎርሜሽንና መረብ ደህንነት የመገናኛ ብዙሃን ባለስልጣን ተከታትለው እንዲያስፈጽሙለት ጠይቋል። በሁለተኛነት የቀረበው ጥያቄ ደግሞ ዘሀበሻ ለወደፊት መሰል ህገወጥ ድርጊቶችን ከመፈጸም እንዲቆጠብ ይታዘዝልን የሚል መሆኑን ከመዝገቡ ላይ አይተናል። ሶስተኛው ነጥብ ደግሞ ዘሀበሻ የተሰኘው ማህበራዊ ሚዲያ የፍርድ ቤቱን ትዕዛዝ ከማን በምን አግባብ ሊያገኝ እንደቻለ ከመግለጽ ጋር ለተከበረው ችሎት ምላሽ እንዲሰጥልን እንዲታዘዝ ያለው የኢቢኤስ አቤቱታ በመጨረሻም ችሎቱ ጉዳዩን መርምሮ ተገቢ የማስተካከያ እርምጃ እንዲወስድም ጠይቋል። ኢቢኤስ ቴሌቪዥን በዚህ ብቻ ሳይወሰን የፌዴራል ወንጀል ምርመራ መምሪያና ፍትህ ሚኒስቴር በዘሀበሻ ላይ የወንጀል ምርመራ እንዲያደርጉ ፍርድ ቤቱ መመሪያ እንዲሰጥም ጥያቄ ማቅረቡን ከመዝገቡ ላይ ተመልክተናል። ዘሀበሻ የተለያዩ ታዋቂ ሰዎችና ድርጅቶችን የክስ ሂደት የፍርድ ቤት ውሎ ለተከበሩ ተከታታዮቹ ሲያቀርብ መቆየቱ ይታወሳል። ከዚህ በመነሳትም የበሰንቱ ድራማ የፍርድ ቤት ውሎን ጨምሮ ታዋቂ ሰዎችና ድርጅቶችን የተመለከተ ችሎት ዘገባዎችን የሰራ ሲሆን ያቀረባቸው ዘገባዎችም በግልጽ ችሎት የሚታዩ ዝግ ያልሆኑ ናቸው። ኢቢኤስ ቴሌቪዥን በዘሀበሻ ላይ የመሰረተው ክስ የቀረበው መረጃ ትክክል አይደለም የሚል ሳይሆን ከየት መረጃውን አመጣው የሚል መሆኑ ታዛቢዎችን አስገርሟል።